ዛሬ እኔ መሳቅ ስላቃተኝ በእነሱ ነው ማደርገው። በእኔ መሳቅ ብቻ ያለው ዛሬ ማለት ነው። በድመት መሳቅ ያመጣው ዛሬ። እስኪ አብራችሁ የሳቃችሁ ሰው ኮሜንት ላይ ያስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ወዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው ያለው አልሐምዱሊላህ። እንግዲህ ከትናንት ወዲያ እዙ አጫልሏት ነበር አግቢ ችግር የለውም እያለ እንዲሁም ትናንት ነበር ትመጣለች ብለን ያሰብነው። ያው ትናንት ደግሞ እምነት ቦታ ስለሄዱ አልመጡም። ትናንት ያው በእንደዚህ አይነት ተንኮል አልመጣችም። ዛሬ ግን ስታስብ አድራ ሰው እንዶ ቤተ ክርስቲያን ሄዶ እንዲህ አይነት ተንኮል ይዞ ይመጣል። ምን ብላ አስባ እንዲያመጣቸው ራሱ ቡጭቅጭቅ ያለ ልብስ እንግዲህ አይታችሁ ታላንተ ታልበሳ ላይ ጨራሽ ሱሪህን አውልቅ ትለዋለች። ሱሪውን አውልቆ ቢለብሰውማ አብዲ ነው የሚመስለው በሱሪው ላይ ራሱ እንደዛ ከሆነ ማለት ነውና በጣም ነው ያሳቀችኝ የምር ማለት ነውና ብዙዎቻችሁ ስቃችኋል። እሱ ራሱ በጣም ነው የተናደደው። እና እንግዲህ ባለፈው ፕራንክ ላደረጋችሁኝ ለዛ መልስ ነው ብላለች። በጣም ነው የሚያስቀው። ጭራሽ ደግሞ ከአሜሪካ ነው የመጣው አላለች። እና ውድ ተመልካቾች እንግዲህ በራሳቸው ሞድ እንደዚህ ፈታ እያሉ ማለት ነው ሲመጡ በጣም ነው ደስ የሚለው። ዛሬ ደግሞ አምሮባቸዋል። ሁለታቸውም በጣም ነው ያማረባቸው። ሄሉሻ ራሱ አምሮባታልና የሰው ላይ ውበቱ ሊያምር የሚችለው ደስተኛ ሲሆን ሰላም ሲሆን ነው። ወላሂ ሰላም ካላችሁ ሁሌም ደስተኛ ናቸው። ግን ጸብ ሲኖር የሆነ ጭቅጭቅ የሆነ ጭንቀት ሲሆንና ሰውነታችን ባንዲ ነው በቃ ድቅቅላልና በጣም ነው። ለሁላችንም ሰላም ይስጠን፣ ፍቅርን ይስጠን ማለት ነው። ሰላም ካለ ሁሉም አለ። የምር ከምንም በላይ ሰላምን ቅድሚያ ያድርጉ። ሰላም ከሌለ ሀገርም ሰላም የለ፣ ሰውም ሰላም የለው። ሁሉ ነገር በቃ ደስ አይልም። ርዚቅም ወደኛ አይመጣም፣ ፍቅርም የለ፣ ሁሉም ነገር አይኖርምና ለሰው ልጅ ሰላም ያስፈልጋል ማለት ነው። እና አንዳንድ ጊዜ የሰው ልጅ ሰላም ሳይኖረው ሌላ ነገሮች ስላሉት ብቻ ደስተኛ የሚኖር ይመስለዋል። ግን ሰላም ካለለ ብዙ ነገር ቢኖራችሁ ጭቅጭቅ ያለበት ህይወት ውስጥ በቃ የሆነ ዝም ብሎ መናናቅ ያለበት ፍቅር የሌለበት ሰላም የሌለበት ከሆነ ምንም ነገር ቢኖራችሁ እናንተ ደስተኛ ሆናችሁ ልትኖሩ አትችሉም። ዋናው መጀመሪያው ሰላም ነው። እምነት፣ ሰላም፣ ፍቅር እያለ ይቀጥላል ማለት ነውና ያው ሰላምና መተሳሰብ ካለ በሂደት ፍቅር እንትን ትላላችሁ። ምክንያቱም የሰው ልጅ ለእናንተ ሲጠነቀቅላችሁ፣ ለእናንተ ሲያስብላችሁ፣ ለእናንተ ሲጨነቅላችሁ፣ ለእናንተ ሰላም ሲሰጣችሁ እረፍት በቃ በዛ ሰው እረፍት ሲሰማችሁ በቃ አመጣ ወሰደው እንደዚህ ውሃ ቀጠነ ብሎ የማይጠላችሁ አይነት ሰው ሀታ የሆነ ነገር እንኳን ሰውን አናመቸም ከሰው ልጅ ስህተት አይጠፋም አይደል? የሆነ ጥቃቅን ስህተቶችን የማይለቃቅም ሰው ከጎናችሁ ካለ እነዛን ስህተቶች ደግሞ ስታጠፉ በጩኸት በንቀት ሳይሆን ቀስ አድርጎ የሚያስረዳችሁ ሰው ከሆነ በህይወታችሁ በተለይ ስደት ላይ ያለን ሰዎች እንደዚህ አይነት ሰው ጋር ስንሆን በጣም ህይወታችን ያማረ የተዋበ ነው የሚሆነው። ምክንያቱም ስደት ላይ ስንኖር ታውቃላችሁ እኛ እዚህ ጋር የምንኖረው በሰው ውስጥ ነው። ብዙ ነገር አለብን፣ ብዙ ጭንቀት አለብን። አገር ቤተሰብ ይኖራል፣ ያኔ ብዙ ነገር አለና ከዛ እንግዲህ በዙሪያችሁ ያለ ባላችሁ እንደዚህ አይነት ሰላም የሌለው ሰው ከሆነ በጣም ከባድ ነው ለእናንተ ህይወት። ከዛም መንገድ እንግዲህ ስንቶቹ ተስፋ እየቆረጡ በብዛት ስደት ላይ ያሉ እህቶቻችን ታስታውሱ ከሆነ ራሳቸውን የሚያጠፉት በቃ የሆነ የአእምሮ መዛባት እየሆኑ በየሻራው ላይ እየወደቁ የምናያቸው በቃ አእምሯቸውን አጥተው ሀገር ቤት ገብተው እዚህም ሀገር በስደት ላይ በሽተኛ ሆነው በየሐኪም ቤቱ የሚገቡት ምንድነው ሰላምና ፍቅር የሌለበት ጭቅጭቅ ያለበት ህይወት ውስጥ ሲሆኑ ማለት ነው። እና ከምንም በላይ ሰላም ያለውን ሰው ምረጡ እላችኋለሁ። ሰላምም ፍቅርም መከበርም ከፈለጋችሁ ደግሞ እናንተ የምትሆኑ ለዛ ሰው በተቃራኒው ሰላምን መስጠት አለባችሁ። እናንተም ጥሩ ሁኑ። ጥሩ ከሆናችሁ ጥሩ ይሆንላችኋል። እናንተ ጥሩ ሆናችሁ መጥፎ የሆነ ሰው ካለ ደግሞ ችግር የለውም። ምክንያቱም በቃ ያ ሰው እናንተ ተታችሁት የምትከዱ የተሻለ ነገር ስላለ ነው። በቃ እናንተ እየለፋችሁ ያን የማይስተካከል ከሆነ እናንተ ከዛ የተሻለ እንደምታገኙ 100% እርግጠኛ ነኝ ማለት ነውና እንደዛ ስለሚሆን ሁሌም ራሳችንን ነው በቃ ከሰው ላይ መጠበቅ ሳይሆን እኛ መሆን ያለብንን ሆነን መገኘት ነው። እናንተ ሆናችሁ የምትገኙ ከሆነ ይሄ ሰው እናንተ ጋር እንኳን ባይሆን እናንተ ጋር ቢሄድ እንኳን ቢለያችሁ ወይ እናንተ ተታችሁት ብትሄዱ ስላልተመቻችሁ የተሻለ ነገር ስላለ ምክንያቱም ጸባያችሁ አሪፍ ነው። ለሰው የምታደርጉት የምታስቡት አመለካከት ሁኔታችሁ ለህይወታችሁ ድካማችሁ ሁሉ ነገር ያንን የሚችላችሁ ሰው ይሰጣችሁና ደስተኛ ህይወት ትኖራላችሁ እላችኋለሁ ውዶቼ። ብዙ ወንዶች አሁን እንዲህ አይነት ውስጥ የሆነ ቢወዷችሁም እንኳን ግን
ሞራናችሁን ዝቅ እያረጉ እየተሳደቡ በቃ የሆነ እናንተን ዝቅ በሚያደርግ ነገር አሁን ዝቅ ያረግሽና ያንቋሸሽሽ ይመታሻል፣ ምን ይልሻል፣ ግን መልሶ ፍቅር እወድሻለሁ ይላችኋል። ይህ አይደለም የሰው ልጅ ፍቅር። ቅድሚያ የዛን ሰው ስሜት መረዳት ነው እኔ በማምነው ማለት ነውና ያውና እወድሻለሁ እያለኝ ግን ደግሞ ፋትራ የማይሰጠኝ ደውሎ ለምን አላነሳሽም ስልክ፣ ማንን እያወራሽ ነው፣ እንደዚህ እየሆንሽ ነው፣ በቃ የሆነ እናንተን የማይረዳ በመጥፎ የሚተረጉም ሰው ሆኖ እወድሻለሁ ቢለኝ ትርጉም የለውም። እያቃጠለኝ በግማሽ እወድሻለሁ ቢለኝ ትርጉም አልባ ነው። ገባችሁ አይደለም? ግን ደግሞ ሰው ላይ ማለት መረዳት ነው የዛን ሰው ሁኔታ። ስልክ እንኳን ላነሳ ብትሉ ምናልባት ስራ በዝቶባት ይሆናል፣ ሌላ ስሜት ውስጥ ሆና ይሆናል፣ ተጣልታ ሊሆን ይችላል። እንኳን ስደት ላይ እየኖርንና እናንተ ያላችሁበትን ሁሌም በመጥፎ ሳይሆን በመልካም የሚፈስርላችሁ ሰው ሲሆን በቃ እንዲህ አይነት ሰው ልታከብሩት፣ ልትወዱት፣ ለሱ ልትጠነቀቁለት ይገባል። ግን ሴቶችን ብዙ ጊዜ እንደነዚህ አይነት ሰዎች ሲገጥሙና አናስተውላቸውም። በቃ እነሱ መልካም ስለሆኑ ብቻ እኛ እነሱን ትተን ሌላ ነገር እንፈልጋለን። የእነሱ እንደዛ መሆን ለኛ ዝቅ ያሉን የሚመስለን በቃ የሆነ እንደ ጅል የምናያቸውን በጣም ብዙ ሰዎች አለና እኔ ብዙ ሰዎችን አያለሁኝ እዚህ በተለይ ሳውዲ አረቢያ ላይ ለምሳሌ ያሉ ገጠር የሚሰሩ እንደዚህ በቃ ለነገ ነው የሚደክሙት፣ ለነገ የሚደክሙ ሚስቱን በቃ ባገኘው አጋጣሚ ሚስቱን ለማስደሰት ለራሱ እኮ እየለፋ ነው በረሃ ላይ እየለፋ፣ ግን ባገኘው አጋጣሚ ሚስቱ እንኳን ስራ ብፈታ የሚሰራውን እየላከ ምን እያለ በቃ የፈለገውን ነገር እያደረገ፣ ግን ለሱ ምንም ቦታ የላትም። እሷ በሱ በሚልከው ለባብሳ መንበላ ሌላ ቦታ ውስጥ ትገኛለች። እንግዲህ አስቡ። ይህ አይደለም የሰው ልጅ ለእናንተ ብሎ እሱ ተጎድቶ ሲያስብላቸው እናንተን በተቃራኒው ማሰብ፣ ሲወዳችሁ መውደድ፣ ሲያከብራችሁ ማክበር ነውና መልካምን ሰው ገፍተን የምንሄድ የምንበድል ከሆነ የሚገጥመን በጣም መጥፎ ነገር ነው የሚሆነው እና ድጋሚ ያንን እድል ደግሞ አናገኘውም። አንዳንድ እንዲህ አይነት ሰዎች ደግሞ እንዴ ካመለጡ ደግመን ለማገኘት በጣም ርቀት እንጓዛለን። ገባችሁ አይደል? እነሱ ወይ የሌላ ሰው ይሆናሉ ወይ ደግሞ ያንን የበደልናቸውን ይቅር ላይሉና ይችላሉ። እኛ ጋር ተነጥለው ወዲያው ደግሞ ሌላ ህይወት ውስጥ ካገቡ ምንኛ ከኛ መለየታቸው ደስተኛ እንደሚያደርጋቸው እውነትም እስከዛሬ ከኛ ጋር የኖሩት ኑሮ በጣም የሚያስጠላ ነው ብለው ያምናሉ ማለት ነው። እና እንደዛ ስለሆነ ቻና ሄሉሽ አሁን ደስተኛ ናቸው። በጣም ነው ደስ የሚለው። ተዋደው እየኖሩ ነው። ተጋብተው ካሁን በኋላ ህይወታቸውን ቢመሩ ይተሳሰራሉ። የበለጠ ደግሞ ፍቅር ይጨምራል ብዬ አስባለሁ። እና ተጋብተው ማየት የምትፈልጉ እስኪ ኮመንት ላይ ያስቀምጡ። የምር በጣም ነው በቃ ማች አድርጋሉ እዙ እነሷ ማለት ነው። እና ካሁን በኋላ እንደው ከሌላ ሰው ጋር ካሁን በኋላ ቢበቃት የመጨረሻዋ ቢያደርግላት ብዬ ተመኘሁኝ። ለምን እሱም ይወዳታል፣ እሷም ተወደዋለች። እና እንዲህ አይነት ሰዎች ደግሞ አብሮ መቀጠል አለባቸው እላለሁ። ለማንኛውም ቻናሌ ላይክ፣ ሰብስክራይብ አድርጉልኝ። አሰላሙ አለይኩም ወራህመቱላህ